ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ማክሰኞ ያላቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የአፋብን አባላት ጊዜያዊ አመራሩ ከጽምዶ ኃይሎች ጋር የሚያደርገውን ስምምነት እንደማይቀበሉ አስታወቀ። የአፋብን አባላት የድርጅቱ ጊዜያዊ የፖሊት ቢሮና ማዕከላዊ ኮሚቴ ከጠቅላላው አባል እውቅናና ተሳትፎ ውጪ ከጽምዶ ኃይሎች ጋር የሚያደርጉትን ማንኛውም አይነት ስምምነት እንደማይቀበሉና እውቅና እንደማይሰጡ በይፋ አስታወቁ። አባላቱ ዛሬ ነሐሴ 12 ቀን 2018 ዓ.ም ባወጡትና ለህዝብ ይፋ ባደረጉት መግለጫ የጊዜያዊ አመራር አካላት ውሳኔ ብዙሃኑን የድርጅቱን አባል እንደማይወክል አጽንኦት ሰጥተዋል። በወጣው መግለጫ መሰረት ጊዜያዊ በሆነ መንገድ የተዋቀረው የፖሊት ቢሮና የማዕከላዊ ኮሚቴው የድርጅቱን መሰረታዊ አባላት ሳያሳትፍ ከጽምዶ ኃይሎች ጋር ወደ ስምምነት ማምራቱ ተቀባይነት የሌለው አካሄድ መሆኑ ተገልጿል። ማናቸውም አይነት ውሳኔዎች ከመጽደቃቸው በፊት የብዙሃኑ አባላት ይሁንታና ቀጥተኛ ተሳትፎ ማግኘቱ የግድ መሆን እንዳለበት አባላቱ አሳስበዋል። ይህ የአባላቱ መሰረታዊ ጥያቄና ተሳትፎ ሳይረጋገጥ በጊዜያዊ አመራሩ ብቻ የሚደረግ ማንኛውም ስምምነት ቢኖር ብዙሃኑ የአፋብን አባላት ስለ ጉዳዩ ምንም የሚያውቁት ነገር እንደሌለና በውሳኔው አሰጣጥ ላይም እንዳልተሳተፉ ለህዝብም ሆነ ለታሪክ ግልጽ ማድረግ እንፈልጋለን ሲሉ በመግለጫቸው አቋማቸውን አንጸባርቀዋል። የማስጠንቀቂያና የአቋም መግለጫ ለመላ የአፋብን አባላትና ደጋፊዎች ለመገናኛ ብዙሃን እንዲሁም ለማህበራዊ ሚዲያ ተደራሽ እንዲሆን መደረጉም በዘገባው ተመላክቷል። በአዲስ አበባ የነዋሪነት መታወቂያ በህገወጥ መንገድ እስከ 60 ሺህ ብር እየተሸጠ መሆኑን ተከትሎ ውዝግብ ተነሳ። በአዲስ አበባ ከተማ አስተዳደር የነዋሪነት መታወቂያ በከፍተኛ የገንዘብ ጉቦና በህገወጥ አሰራር እየተሸጠ መሆኑን የሚያጋልጥ መረጃ መውጣቱን ተከትሎ ዘገባውን ባወጣው የሚዲያ ተቋምና በሚመለከተው የመንግስት ኤጀንሲ መካከል ከፍተኛ ውዝግብ ተፈጥሯል። ዋዜማ ያወጣው አወዛጋቢ ዘገባ እንደሚያመለክተው የከተማዋ የነዋሪነት መታወቂያ ከ35 ሺህ እስከ 60 ሺህ የኢትዮጵያ ብር በሚደርስ ህገወጥ ክፍያ እየተሸጠ ይገኛል። በተለይም አሰራሩን በማቋረጥ ከአንድ ሳምንት ባነሰ አጭር ጊዜ ውስጥ መታወቂያውን በእጅ ለማስገባት እስከ 60 ሺህ ብር እንደሚጠየቅ ምንጮች ጠቅሶ አጋልጧል። ይህ ድርጊት ይበልጥ አደገኛ የሚሆነው የከተማው የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ሰራተኞች የጥቅም ተጋሪ ከሆኑ የቤት ባለቤቶች ጋር በመመሳጠር መታወቂያዎቹን በነዋሪዎቹ መኖሪያ ቤት አድራሻ በመመዝገብና ወደ ማዕከላዊ የዲጂታል ስርዓት ውስጥ በማስገባት የተጭበረበሩ መታወቂያዎች ሙሉ ህጋዊነት እንዲላበሱ ማድረጋቸው ነው። ይህ የህገወጥ መታወቂያ ሽያጭና የሙስና ሰንሰለት በከፍተኛ ሁኔታ እየተባባሰው ኤጀንሲው የነዋሪነት መታወቂያ አገልግሎት አሰጣጥ ይበልጥ ተደራሽ ለማድረግ በማሰብ ከአንድ ሳምንት በፊት ወደ ተወሰኑ ወረዳዎች ዝቅ አድርጎ እንዲሰጥ ከወሰነ ወዲህ መሆኑን መረጃዎች አመላክተዋል። አሰራሩን ለማቀላጠፍ የታሰበው የአደረጃጀት ለውጥ በተቃራኒው ለከፋ ህገ ወጥነት ክፍተት መፍጠሩ በዘገባው በስፋት ተተችቷል። ይህንን ከባድ ክስ ተከትሎ የአዲስ አበባ ከተማ የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ዛሬ ባወጣው ይፋዊ መግለጫ ትናንት ሰኞ የወጣው ዘገባ ሙሉ በሙሉ አጣጥሎታል። ኤጀንሲው ዘገባውን ሚዛኑን ያልጠበቀ ሲል የኮነነው ሲሆን መረጃውን ያወጣው የሚዲያ ተቋም ዘገባውን አስተካክሎ ሚዛናዊ በሆነ መንገድ እንዲያቀርብና ይፋ ይቅርታ እንዲጠይቅ አሳስቧል። ይህንን የማያደርግ ከሆነ ግን ተቋሙ ስሙን አላግባብ ከማጥፋት ድርጊት ለመጠበቅ ሲል ጉዳዩን ወደ ህግ እንደሚወስደው በማስጠንቀቅ ጥብቅ አቋሙን አንጸባርቋል። በትግራይ ክልል ርዕሰ መዲና መቀሌ አቅራቢያ ማክሰኞ ዕለት በተፈጸመ የድሮን ጥቃት የአንድ ሰው ህይወት ሲያልፍ ሌላ አንድ ሰው ላይ ደግሞ ጉዳት መድረሱን ቢቢሲ የዓይን እማኞችና የአካባቢውን አስተዳደር ጠቅሶ ዘገበ። የጥቃት የኢትዮጵያ ፌዴራል መንግስትና የህወሓት ኃይሎች መካከል ያለው ውጥረት የፕሪቶሪያውን የሰላም ስምምነት አደጋ ላይ ሊጥል በሚችልበት ወቅት የተከሰተ ነው። ጥቃቱ ማክሰኞ ጠዋት 3 ሰዓት ከ30 ገደማ የደረሰው ከመቀሌ ከተማ 12 ኪሎ ሜትር ርቀት ላይ በምትገኘው እንደርታ ወረዳ ጎሃ ቀዳማይ ወያኔ አካባቢ ዳንዴራ በተባለች መንደር መሆኑን የአካባቢው አስተዳደርና የዓይን እማኞች አረጋግጠዋል። ይሁን እንጂ የኢትዮጵያ መከላከያ ሰራዊት ስለ ጥቃቱ የሰጠው ይፋዊ መግለጫም ሆነ ጥቃቱ መፈጸሙን ያረጋገጠበት ሁኔታ እስካሁን የለም። የአካባቢው አስተዳደር በበኩሉ አንድ ሰው መሞቱንና ሌላ ሰው መቁሰሉን ቢያረጋግጥም የጥቃቱ ዋነኛ ኢላማ ምን እንደነበርና የደረሰውን አጠቃላይ የንብረት ውድመት ዝርዝር አላሳወቀም።
ይህ የድሮን ጥቃት በቅርቡ ሳምንታት ውስጥ በትግራይ ክልል እየተሰሙ ካሉ ተከታታይ የድሮን ጥቃቶችና የትጥቅ ግጭቶች አንዱ ሲሆን ከ2 ዓመት በፊት በሰላም ስምምነት የተጠናቀቀው አውዳሚ ጦርነት ዳግም እንዳያገረሽ በነዋሪዎች ዘንድ ከፍተኛ ስጋት ፈጥሯል። በተለይም ጥቃቱ ከመቀሌ ከተማ 12 ኪሎ ሜትር ብቻ ርቀት ላይ መፈጸሙ ከቅርብ ጊዜ ወዲህ በድንበር አካባቢዎች ብቻ ተወስኖ የነበረው ወታደራዊ ውጥረት ወደ ክልሉ የፖለቲካና የአስተዳደር ማዕከል እየተስፋፋ መሆኑን ያመላክታል። የፌዴራል መንግስቱና የህወሓት የፖለቲካ አለመግባባት እየተባባሰ በመጣበት በዚህ ወቅት በከተማው አቅራቢያ የድሮን እንቅስቃሴ ዳግም መታየቱ የነዋሪውን ፍርሃት ይበልጥ አባብሶታል። ይህ በመቀሌ አቅራቢያ የተሰማው ጥቃት የመጣው በፌዴራል መንግስትና በትግራይ ኃይሎች መካከል አዲስ ግጭት ማገርሸቱን በሚያሳዩ ሪፖርቶች ታጅቦ ነው። በቅርብ ሳምንታት ውስጥ የትግራይ ባለስልጣናት የራያ አላማጣውን መረጓ አካባቢ ጨምሮ በተለያዩ የክልሉ ክፍሎች የድሮን ጥቃቶች መፈጸማቸውን ሲገልጹ ቆይተዋል። በዚህ ወር መጀመሪያ ላይ ከሱዳን ድንበር አቅራቢያ በምዕራብ ትግራይ በተቀሰቀሰው ግጭት ህወሓት የፌዴራል ኃይሎችን አዲስ ጥቃት ከፍተዋል ሲል ሲከስ የፌዴራል መንግስት ባለስልጣናት በበኩላቸው የትግራይ ኃይሎች ሰላሙን የሚያደፈርስ ትንኮሳ እየፈጸሙ ነው በማለት አስታውቀዋል። እነዚህ ተከታታይ ክስተቶች ውጥረቱ በአንድ የተወሰነ አካባቢ ብቻ የተገደበ አለመሆኑን የሚያሳዩ ናቸው። በተለያዩ የትግራይ ክፍሎች ግጭቶችና የአየር ጥቃቶች እየተዘገቡ ሲሆን በአዲስ አበባና በህወሓት መካከል ያለው የፖለቲካ ሽኩቻም ከጊዜ ወደ ጊዜ እየሰፋ መጥቷል። በ2013 እና 2014 ዓ.ም በነበረው ጦርነት የድሮንና የከባድ መሳሪያዎች ጥቃት በስፋት ጥቅም ላይ መዋላቸው የሚታወስ ሲሆን አሁን ላይ ተመሳሳይ የጦር መሳሪያዎች ዳግም ስራ ላይ መዋላቸው ትናንሽ የሚመስሉ ግጭቶች ወደ ለየለት ጦርነት ሊያመሩ ይችላሉ የሚለውን ስጋት አጉልቶታል። ምንም እንኳን አሁን ላይ እየታየ ያለው ግጭት ከቀድሞ ጦርነት አንጻር አነስተኛ ቢሆንም የፖለቲካ ግንኙነቱ መበላሸትና ወታደራዊ እንቅስቃሴዎች መቀላቀላቸው የ2015 የሰላም ስምምነት እነዚህን ውጥረቶች ወደፊት መቆጣጠር ይችል ይሆን የሚለውን ጥያቄ አስነስቷል። በትግራይ ክልል በ2018 ብቻ 33 ሴቶች ተገድለዋል ሲል የትግራይ ሴቶች ማህበር ገለጸ። የትግራይ ክልል ሴቶች ማህበር በክልል ውስጥ የነበረው አውዳሚ ጦርነት በስምምነት ካበቃ ወደ 4 ዓመት ያስቆጠረ ቢሆንም በሴቶች ላይ የሚደርሰው ጥቃት ግን እንደቀጠለ አስታወቀ። የማህበሩ ሊቀመንበር አበባ ኃይለስላሴ እንደገለጹት የያዝነው 2018 ዓ.ም ከተጀመረ አንስቶ በክልሉ 33 ሴቶች ላይ ግድያ ተፈጽሟል። ሲናገሩም የትግራይ ሴቶች በጦርነት ወቅት በጠላት ካጋጠማቸው በተጨማሪ ከፕሪቶሪያው ስምምነት በኋላም የጾታዊ ጥቃት ሰለባ መሆናቸው ቀጥሏል። ሊቀመንበሯ እነዚህ ሴቶች ላይ ስለተፈጸመው ግድያ መንስኤና ቦታ ዝርዝር ማብራሪያ ባይሰጡም የተመዘገበው የሞት ቁጥር ግን በጾታ ላይ የተመሰረተ ጥቃትን ለመከላከል ያለው ስርዓትና የፍትህ አሰራር ደካማ መሆኑን ያሳያል ሲል ዋጋታ ፋክት ዘግቧል። ከአውደ ውጊያ እስከ ፖለቲካ እስረኞች በአማራ ክልልና በተለያዩ አካባቢዎች የተመዘገቡ ወታደራዊና ሰብአዊ ክስተቶች በአማራ ክልል በተለያዩ አካባቢዎች በፋኖና በገዢው መንግስት የጸጥታ ኃይሎች መካከል የሚደረገው ውጊያ ተጠናክሮ መቀጠሉ ተዘገበ። ከአውሮፓውያኑ ኦገስት 10 እስከ 16 ቀን 2026 ዓ.ም ባለው ጊዜ ውስጥ በ8 የክልል ዞኖች በሚገኙ ከ19 በላይ ወረዳዎችና ከተማ አስተዳደሮች ውጊያዎችና የሰብአዊ መብት ጥሰቶች መመዝገባቸውን የአማራ ማህበር በአሜሪካ ያወጣው ሳምንታዊ ሪፖርት አስታውቋል።